ጆን ዳንኤል ራሱ ማለት ነው ቀሽሙን ሙኝ ያለች ልጅ ነች። ከሷ ጋር ቢወልድ ራሱ ማለት ነው ማነች የምትለው ሴትዮዋ የምርጥ ቆንጆዬ ነች። እቺ ሆኖ ነች እንደናት ቢጃማ የማታ ልብስ ለብሳ መጣችሁ ኖ እኔ እሷን አይደለም ማልኩሽ። አንቺ ደግሞ ምንድነው የምታወሪ? አሁን የሚታረግስ ሰውና የምታማታረግስ ሰው ማውቅ አለበት ብዬ ነው እኔ ያልኩት እኮ ማነች እንትና ናዮና ስሟ እናንተ በእናታችሁ በስትክክል እሱ አሁን እንዴት ነው ያስረገዛል? ምን ቤት ነው ያስረገዛል? ሆስፒታል ምንድነው ይሄ ፖሊስ ጣባ ነው ወይስ የት ነው ያስረገዛል? እኔ ግራ ገባኝ እኮ ነገሩ። ወይ እንዴት ነው ያስረገዛል? እንዴት ነው ያስረገዛው? ማስረገዝ ነው ማለት ወይስ ሞዮ ሰጪል ካላም ከባ እሱ ለምን ከባ ገባ ማይነኒ እንግዲህ ይሄን እነሱ ይዋደዳሉ ቀረሙ ላይ ያገባና ወይ ጉዲ ሞትኩኝ። እኔ ሲያወራ ለምንድን ነው ሰው የሚስቆኝ? እኔ በጣም ነው የሚታናድዱኝ። እኔ ማላውቅ ነገር ማወቅ አለብኝ። ካላስ ምንድን ነው ወልካም ቲጂ ቲጂ አሁን ይሄ ነገር እኔ እንዴት ነው ያስቀኛል? እግዚአብሔር እንዴት አደራችሁ? እንዴት ናችሁ? እንኳን በደህና መጣ። እኔ ያልኩሽ ከዚህ በፊት እነሱ ፍቅረኛሞች እንደሆኑ ጓደኛሞች እንደሆኑ ነው የሚያውቀው እንጂ ፍቅረኛሞች እኔ እንጂ አላውቅም። ግን እሱ እንትን ምንድነው ሆስፒታል ምንድነው እሱ ፖሊስ ጣባ ከሄደ በኋላ ነው ሆዷ ያረገዘው። ሆዷ ያረገዘው ኖ ሆዷ ውስጥ ልጅ ያለ ካላስ ሳንዲ ምን አስበሽ ግን እኮ ማለት ነው እውነት ለማውራት እንደ ወንድ አስመሳይ በዚህ ምድር ላይ የለም። እግዚአብሔርን እንደ እሷ እኮ የ8 ወር እርጉዝ የነበረችው እኮ የዛኔ ገና በታሰሩ በ5 ወራቸው ነው በ6 ወራቸው ነው ወሯ ደርሷል ተብሎ ሲወራ የነበረ የምር ከጃኒ ጋር እያለም ያችን አስረግዟት ነበር ማለት ነው። ኖ አንቺ ጃኒ ጋር ኖ ያቺት ልጅቷ እራሷ ማለት ነው ናዮም ነች። እኔ አላቃትም ስሟ እንዴት እንደሆነ የምታደርገው ልብስ ስታምር በእንደዛ አይነት ሴት ቢወልድስ ምን ይቆጫል? እውነት ለማውራት ምን ያለች ቆንጅዬ ናት እኮ። አዎ ግን ማለት ነው ፈጣሪ ቆንጆ የተገኘበት ቦታ ሁሉ ማለት ይረገዝ ነው። አልገባኝም። ቆንጆ አይደለም ኖ ዳቦ የምትበላ ቦታ እና የማትበይ ቦታ መደንብ ማውቃል። ዳቦ ዳቦ ምትያት ነገር እንዴት የሚያስቀኝ እግዚአብሔር ወይ ወይኔ ጉዴ ፈላ። እውነትሽን እኮ ነው። የሚበላበትና የማይበላበት አለ። የምሬን ነው። አንቺ አሁን የማይጣፍጥ ምግብ ይዋጥልሻል አይዋጥልሽም? ስለማይዋጥልሽ ስለ ዳቦ እናወራ፣ ስለ ዳቦ እናወራ። አሁን ግን አንዳንድ ሰው እኮ የምር ምግብ ብቻ ይሁን እንጂ እኮ አይመርጥም። ዝም ብሎ መብላት ነው የሚፈልገው። ወይኔ ዳቦ እኮ አሁን ትላንትና ማለት ነው ትላንትና እኔ ምን አየሁት? እቺ ሶስና ተብዮ ዳቦዋን ከፍታ ነው ኢንስታግራም ላይ ለቀቀችው። ውርደታ ማለት ነው። እግዚአብሔር ምን እንደሆነ ያደረገችው በፈጣሪ ሲጥኔ ሞት አረው አዎ ኮንቲቲ ዳቦ ከፍታ ዳቦ ከፍታ ቲክቶክ ኢንስታግራም ላይ የለቀቀችው ፎቶ እያት ማለት ነው። ዳቦዋን ከፍታ ሆዶ ምንድነው የሚያስቂሽ? የምን ምንድነው የሚያስቂሽ? እኔ እኮ አሁን ለምሳሌ ዳቦ እዩ ብላ ጂንስ ቆንጣ ለብሳ ነበረ። እግዚአብሔርን ጤጭ የምር ነው። ጂንስ ቆንጣ ለብሳ ነበረች እና ዚፑን ከፈተች። ገባች? ዚፑን ከፈተች እና ዳቦ እንዳለ ይታያል። ዳቦ ሲታይ ደግሞ ጸጉሩ ምናምን ሁሉ ነገር አለ። በጣም የምሮች ነው። አረታይ በፈጣሪ እኔ ቁርስ እየበላሁ ነው። አረሳኒ ናብሽ አይማር በትልቁ ተቀምጭ ሜራ በትልቁ አንቺ ሜራ በትልቁ አንቺ ዝጊ ዋርኒንግ ሰጣሻል። ዝጊ አንቺ ዝጊ እግዚአብሔርን ዝጊ ዋርኒንግ ሰጣሻል። ሜሩ ዝጊ። እሺ ምን ይሉታል? እውነት ራሳቸውን
አስረክሰው ቤተሰባቸውን አሰድበው ፈጣሪን አሳዝነው። እሺ ምንድነው? ምን የሚሉት ነገር ነው? አሁን እስቲ ይሄ ዳቦ እንዴት ነው? ሚዛን እያስገባች እኮ ነው። እንዴት ነው ዳቦ? ትልቅ ነው ትንሽ ነው ወፍራም ነው? ሰዎች እኔ እኮ ግራ ገባኝ። እግዚአብሔር እንዲህ አይነት ዳቦ የሚፈልጋለ እኮ እውነቴን ነው። እኔ እንጃ። ወይ አሁን ንፋስ እየገባ እየወጣ እናንተ ሰው እዚህ ምንድን ነው የምትሰባሰቡት? ይደርቃሉ እኮ እንዲደርቁ እንደ ቤተሰብ ፀሐይ ላይ ነው እንዲቁጭ አለችው እኮ ፀሐይ ያለ ውሃ ውስጥ ነው። ውሃ ውስጥ ለምንድን ነው ግን በዚህ ልክ የሚረክሱት? እግዚአብሔርን እኔ ግራ ገባኝ። ውሃ ውስጡ ላይ ውሃ ነበረና እንዲደርቅ ነው እንጂ ነው። ምንድን ነው የሚደርቅ ማለት? እኮ የዋና ልብስ አይደለም ውጭ የሚለበሰው ነው። ባይዘዌ ዋና ውስጥ ይሄ እኮ ዋና ልብስ ነው የለበሰችው። ግን ቆንጣ ለብሳለች እኮ። ቆንጣ እዚህ ፑል ለምን ከፈተች ነው እኔ ጥያቄ። አሁን አንቺ የሚያወሩ ነገር አይሰምም። እያደረቀች ነው ወይ ንፋስ እንዲገባ? በንፋስ ነው እንዲያረገች ምናምን እንደተባለች ትላንትና ነው። አንቺ እውነትም መርግዛ ነው? ያቺ ልጅ ደግሞ እውነትም መርግዛ ነው ወይስ? እኔን ጥያቄ ነው። ያማችኋል እንዴ? በቃ ዝም በይ ሰኒ፣ አንቺ አታውቂም፣ ገና ነሽ። እኔ ነገርኳችሁ እኮ ገና ከመጀመሪያ ነው የነገርኳችሁ። የምሬን እኮ ነው። ትክክለኛ እርግዝና ማለት ይሄ ነው የምር። ግን ከማንም ጋር አርግዛ እዚህ አፍ መከፈት የለባትም እንጂ አሁን ብሩኬ መከሰስ አይችልም ኖ እንዴ። ምክንያቱም ለምን በዚህ ትላንት ተናግረ እኮ ዛሬ ማስመርመር ይችላል። ለምን ደም እኮ ነው። ያው ደም ውሰድ ማለት ነው። የሚመረመረው እኮ ደም ነው አይደል? ማለት እንዴት ማለት እንዴት ምን ማለት ነው? ነው እግዚአብሔር አንቺ ትጅ ነበር ሲቄው የምናርግስ ትናንትና ሚፍታ ምንድን ነው ያለው? ልጁ ከተወለደ እስከ ወለድ ነው ያለው። እና ጅሎች ናቸው ይልገባ። ማን ያለ ድራማ ለማስረዘም ከሆነ ሊሆን ይችላል። እንግዲህ በ3 ወር ራሱ መመርመር ይችላል። ምን ሆናችሁ ነው እንዴ? እርግዝና እኮ የ5 ደቂቃ ስራ ነው። ባይዘው ምን ማለት ነው? 5 ደቂቃ ሰርተል ብሎ ያስወጣል ነው ምርመራ ላይ ወይ ምንድን ነው? እግዚአብሔር እኔ ልነሳ ነው። ወይኔ ጌታ ኢየሱስ እያወቅሽ ነው ሙድ የምትይዥብኝ አንቺ። እግዚአብሔርን ምንድን ነው የሚያውቀው? እግዚአብሔርን ያላውቅ ምንድን ነው የሚያውቀው? እኔ ትክክለኛ ነገር አውቄ ቁጭ ማለት ፈልጌ ነው እንጂ አሁን አንቺ የምትይ 8 ደቂቃ ነው ያልሽው። እርግዝና የ5 ደቂቃ ስራ ነው። ስራውን የወንዱና የሴቱ ሆርሞን መመርመር ይቻላል። ስሚ ያቺ 5 ደቂቃዋ ማለት ነው የሁለቱ እንትን ሲገናኝ ማለት ነው። ያኛውን ማስመርመሩ እንኳን ይቻላል። እንኳን 6 ወር እና 7 ወር ይቅርና የ7 ወር እኮ ኦልሬዲ ልጅ ነው። 7 ወር አቦ ይሄ ትኩስ ወሬ ነው። እስቲ ንገረኝ። ካረገዛ ካደረጋ አያረግሱም? አቦ ልክ ናት። ማለት ያደረገው ሁሉ ያረግዝ ሰው አለ ነገራችን ላይ። ኦኬ ጋይስ፣ እኔ እኮ ብዙ ነገር አላውቅም እኮ። ዳቦ ከተብሎ እንደዛ ከሆነ ለምን ሁሉ አይሰጡም ለሰው? ተናዶ ነበረ፣ በሰዓቱ ተናዶ ነበር። ሃይሚ ይሄ ማነው ከዳኒ ጋር ሄዳ ፎቶ ተነስታ ተናዶ አሁን ጭራሽ ዳቦ በልቶ ነው እያላችሁ ነው እናንተ። አረያ ዳቦ ብቻ ሳን ነው እሱ ስሊንገሪሽ እሱ ብታጅራ ተናዶ ሴት እቺ ደግሞ ሰይጣን ይዛ ስለነበረች አሳሳተች እኮ ምንም ማለት አይደለም። ደግሞ እኮ ልጅቷ ንግግር ስትችልበት በፈጣሪ ስም በፈጣሪ ብዬ ማለት ነው። የሚሳሳት ሴት ቢትሆን ኖሮ ኖርማል ብዬ ደስ ብሎኝ ይተዋሉ። የምትሳሳት ሴት አይደለችም። ባይዘው ልጅቷ ማለት ነው። እግዚአብሔር ምን ሆነ ሴጣን ግን ሊያሳስት ይችላል። ነገር እኮ አንድ በአንድ እኮ ነው የምታስረዳው። የማለት እኮ አቡ እኮ እኔ እኮ የገረመኝ ይሄ ነው። ለድራማም ቢሆን በቃ እንቅጭን እያወራች ነው። አዎ ነው የምለው። አዎ ልክ ነው። እሺ
አቡ ይሄ አይደለም እኮ ይሄ አይደለም እኮ አንድ ቀን ማለት ነው እኔ እኮ እንደዛ እየቀባጠርኩ የሚነግርሽ ለአንቺ አንቺ እንድታምኒ ነው። ገባሽ? አይተሻል? ይሄ እንደዛ እየቀባጠርኩ ወሬ እያወራው ያለው ለአንቺ እንድታምኒ ነው ያለ ቦታ አይተሻል? እሱ ግን ከልቡ ነው ለሃይሚ እየነገረ ነበረው። ንግግር አለመቻሉ እኮ ነው። አየሽ? ንግግር እኮ ብሩኬ ሰው ላይ እንደታምኚው ብቻ ነው አላለችም እኮ። አረ ልጅቷ አይንሽ ታውሯል እንደ እኮ ነው ያለሽ ሃይሚ። እኔን ያሳቀችኝ እኮ ሰላም ናት። ምን ትላለች? ኩሌ ይደውልና በምላጭ ሆድሽ ይቆረጣል አላለች። ወይኔ እነሱማ ወረዱባት። በስመ አብ ወልድ። አይ ሚራት ደግሞ አንቺ በእናትሽ አቦች እናንተ ደግሞ ምንድን ነው የምታደርጉት? በፈጣሪ ሚራት ምን ሆነች? አንቺ እሷ አልተነሱም። እግዚአብሔር እኔ ፎቶ ቅንብር ነው ቅንብር ነው። ባክሽ በቃ ይደብራል። አታምጡ ሚራት አታምጪ በእናትሽ ቅንብር ነው። እናውቃለን። ሚራ እግሯን አምጪ። ሚራ እግሯን በኢየሱስ ሃይሚ እኮ እግዚአብሔርን የውበት ጥግ ናት እኮ። በስመ አብ ወልድ እግዚአብሔርን ይዋት። የአፍንጫዋ አቀማመጥ፣ የአፏ ጥፍት፣ ፀጉሯን እንዴት ነው እያሰረችው? እግዚአብሔርን ፀጉሯን እንዴት አባቱ ነው የሚያምርበት! የኔ ቆንጆ ሲያምር። የአሁኑ ቀለም ደግሞ ዋው ነው የምር። ከቢጫ ሙሉ ከቢጫ ይሄ ያምራል። ሚክስ ማለት ነው። በጣም ነው የሚያምረው። ቢጫው ደግሞ ከመልኳ ጋር ይሄዳል። አሁን ልጇ ራሱ ሃይሚን ሊመስል ይችላል። እናንተ እስቲ ሃይሜን የደፈረሻት እንደምንወሰኑ የኢትዮጵያ ሴት ማለት ነው። ኢትዮጵያ ውስጥ አለ የተባለ ሴት ማለት ነው። ብዙ ጊዜ ነገር ከሃይሚ መማር ይጠበቅበታል። መስል ይችላል እንዴ ምን ይታችን ወንጀላ ተስክፍሰኑ ሃይሚ ላይ ተናዶ ነው አይደል? እዛ ነው ያደረገው ነገር እያደረገው። ስለዚህ የሃይሚ ልጅ መሆን አለበት። አረባሽ ዳኒ ጋር ከተጣላ 8 ወር ነው አላለችም? ሄደሽ ቪዲዮን እያች አንቺ አቡ ማለት ነው። እውነት ለማውራት የልጅቷ ንግግር ሴጣንን አያሳምንም? በጣም ነው የሚያሳምነው። በስመ አብ ወልድ ንግግሯ ሴጣን ጋር እኮ በምትጥል ሰው እኮ ናት። ቀላል ሰው መሰለሽ? የምር እንዴት ሳልጥነ ብትወጣ ነው ሚዲያ ላይ? በስመ አብ ወልድ እንቅጫን እኮ ነው ደግሞ እኮ ልክልኩን እየተናገረች ነው እየሰደበችው ያለችው። ግን እኮ ቲጂ የሆነ ነገር ልንገራችሁ። አንዴ የሆነ ነገር ልጠይቃችሁ። አሁን ለምሳሌ እንደዚህ ብላ ሚዲያ ላይ አውርታ ቢሆንም ባይሆንም የምናውቀው ነገር የለም። ግን ሚዲያ ላይ እንደዚህ አውርታ እንደዚህ አዋርዳ ልጁ እሱ ቢሆንም ባልና ምሽት ይሆናሉ። አሁን ገባኝ። ልጁ የሱ ከሆነ ምሳሌ ነው ያልኩ እንጂ ነው እኮ አላልኩም። ለምን 10 ጊዜ አይጋቡ? አይመለከተኝ። ግን ኧረ በስመ አብ ለማንኛውም በማስፈራሽ ማለት ነው አቡ እግዚአብሔርን ሃይሚን ብትንቀው ነገር እኮ ነው። ሃይሚ ለእግሯ ላይ ተንበርክካ ይቅርታ ካልጠየቀች ከልጇ ነው የሚያስተክላት። ለምን ብለሽ ሃይሚን ብትንቋ ነገር እሷ አይደል እንደ ቄጧን ከፍታ የሰጠችው እሷ ነች እንደ የሆነ ነገር ያደረገችው። እግዚአብሔርን ያ ማውራት አልፈልግም፣ ከአንቺ ጋር ማውራት አልፈልግም። አንቺ ነሽ የገበሽው አትመጥናትማ እንዴ? አዎ እቺ እኮ በሷ ማይፈረድም እኮ እሷ ላይ እኛ ምን ፈርተው? እኛ ስላላወቀን እኮ ነው። በቃ አትፍረዱ፣ ተዋት፣ አትዘቅዝቋት። ራሱ ኧረ ትዘቅዘቅ እንጂ መዘቅዘቅ አለበት። ተዋት። እዚህ ውስጥ ከሶስቱም መሀል እኔ ልጅቷ ላይ ማንም ላይ ጥፋት አላረግም። እኔ የሚያሳዝነኝ ነገሩ እውነት ከሆነ እስከ ዛሬ ዝም ብላ እያመነች እየኖረች በመሀል ግን እየተከደች መኖሯ ነው። የሃይሚ ነገር ነው እንጂ የሚያሳዝነኝ ማንም ላይ እኔ ማፍረድ አልፈልግም። ሁሉም ሰው በራሱ እና እንዴ አሁን ለነገ ህይወት አለ ብላ አምና ድካሟን ልፋቷ አምና፣ በዛ ላይ ደግሞ በጣም ከልክ በላይ ነው የምታምነው። እንደውም አንድ ኦዲየንስ የሆነ ነገር በሱ ላይ ከጻፈ ማለት ነው ያ ኦዲየንስ እንደውም አብሯት እንዲቆይም አትፈቅድም። የምር ወዲያው ነው የምታስቀይመው።
ብሎክ ነው የምታደርገው። ልክ ነው። በጣም ከልክ በላይ ነው የምትወደው፣ ከልክ በላይ ነው የምታምነው እና እሱም እኮ ፈልጎ ላይሆን ይችላል። ግን ደግሞ እውነትም ከሆነ እሱ ላይም እሷ ላይም ልጅቷ ላይም አልፈርድም። ግን መሀል ላይ በጣም የምትጎዳው እሷ ናቸው የምትሆነው። ብቻ ፈጣሪ እያወቁ እስቲና ያለን እውነት ይውሪ። በጣም የሚከብድ ነገር እኮ ነው እውነት። በአማናቸው የምን እውነት ነው አትበሉ፣ አትጃጃሉ። ድራማም ከሆነ እንደ ድራማ ማልስ እየሰጠን ነው። ምንም አታመጡ። አቡያ ምን ልንገርሽ፣ እኔ እኮ የሚገርመኝ ነገር ለኝኛ አትበሉ። ድራማም ከሆነ እኔ እኮ እንደዚህ ሁለት ፕሮፋይል አድርገው የሚሄዱ ሰዎች እንዳየነው አይደል? ማንም ሰው ያየውን ነገር ነው አይደል የሚፈርደው። እንዳየነው ከሆነ ድራማም ሆነ እውነትም ሆነ መሀል ላይ ተጎጆ ሀይሚና ሀይሚ ብቻ ነች እኮ። ትላ አሁን ሰዓት ላይ አንቺ የሚታወሩ ነገር ሁሉ ልክ ነሽ። በጊዜው ማለት ምንድነው ያየነው ልክ ነው የምናወራው። ልክ ነን እኛ። ገባችሁ? ነገ ትጸጸታላችሁ። ምንድነው የሚያጸጽተኝ እኔ እንደ ድራማ የሚለቁልን ያየነው ልናወራ ልንፈርድ አይደል እንዴ? ኪዳን ነው አንቺ ውጪ ባክሽ። ለምን ያየነው እንድንፈርድ ነው። ብሎክ ትደረጋ ያለሽ ነው ምን እኝ የምትዩ ነገር የለም። ቆጣታ ውጪ ባክሽ። ዞሮ እሷ ልጅ ከወለደችለት ከማንም ጋር ማትጣሉ። ሰው እኮ በራሱ ሀሳብ ማውራት ግዴታ ነው። ማንም በራሱ ሀሳብ መከለከል የለም እኮ። እኔ የተሰማኝን ሀሳብ ማውራት ግዴታ ነው። አንቺ ከልክ በላይ ስታምኚ ያ ሰው ደግሞ እንዳመንሽ ካልተገኘ በጣም ትሰበሪያለሽ። እኔም ብሆን ማለት ነው። ይሄ ስል ደግሞ እሱን ወይም ጠልቼ በሱ ላይ ጥላቻ ኖሮብኝ አይደለም። እኔ በጣም ነው የምወደው። ግን ደግሞ ይሄ ነገር እውነትም ሆነ ስራም ሆነ ምንም ሆነ መጨረሻ ላይ እውነተኛ ነገርም ከሆነ ልጅቷ ያወረችው ነገር ሁሉ እውነት ከሆነ መሀል ላይ ተጎጂዋ ሀይሚና ሀይሚ ብቻ ነች። ይሄ ደግሞ የታወቀ ነገር ነው። ግን እውነት እንዳይሆን ብላችሁ ጸልዩ ከቻላችሁ። ዋናው ነገር ጸሎት ነው። ሀይሚ ባይዘዌ በጣም ጠንካራ ሴት ናት። በጣም አሪቆ ሀሳቢ ናት። ይሄ ነገር እውነትም ቢሆን ብለን ብናስብ እንኳን አንድ ሰው እኮ ቢጎዳም